አሰላሙ አሌይኩም ወራህመቱላሂ ወበረካቱ። እንዴት ተከበራችሁ ቻናል ቤተሰቦች እንዴት ናችሁ? በያላችሁበት የአላህ እዝነት ረህመት ከእናንተ ጋር ይሁን። እንግዲህ አልሳካልን ረቢ መተናል በድጋሚ ዞሮ የወከዩት መንደር አንጠፋ አይደለም። እንግዲህ ይህ ቻናል ታሪክ ብዙ የታሪክ አይነቶች የምናቀርብበት ይሆናል። ለቤቱ አዲስ የሆናችሁ ቪዲዮ ምልክት በመጫን ቤተሰብ ሁኑ። የዛሬ ደግሞ እውነተኛ አስገራሚ ታሪክ ይዤላችሁ መጥቻለሁ። ባልና ሚስት በሚል ነው። እሺ ባልና ሚስት በሚኖሩበት አንድ ቤት ውስጥ ከመሸ በራቸው ይንኳኳል። እውነት ነው። እሺ በራቸው ይንኳኳል። ምንማ የባልና ሚስቶቹ በር ማለት ነው። ከዛ ሚስት ለመክፈት ትሄዳለች። ከዛም ባየችው ነገር በጣም ትገረማለች። 3 ነጫጭ ሽበት ያላቸው የሚያምሩ ባለ ግርማ ሞገስ ሽማግሌዎች ነበሩ። እቤት ግቡ፣ ምን ፈለጋችሁ ነው አለቻቸው። ሶስታቸውም አንገባም፣ አንዳችን ነን የምንገባው፣ ራሳችንን አስተዋውቁሽ አሏት። መጀመሪያ አሉና ራሳቸውን ማስተዋወቅ ጀመሩ። አንደኛው እኔ ስኬት እባላለሁ፣ እኔ ቤትሽ ከገባሁ ሀሳብሽ ሁሉ ይሳካል አላት። ሁለተኛው ገንዘብ እባላለሁ፣ እኔ ቤትሽ ከገባሁ ችግር የሚባል አይኖርም አላት። ሶስተኛው ፍቅር እባላለሁ፣ ፍቅር ማበራሪያ የለውም አላት። ከዛ ሚስት ባለቤቷን ላማክር ብላ ወደ ውስጥ ገባችና ለባለቤቷ ስትነግረው በነገሩ ተደንቆ እንዲህ አለ። በእውነት ይሄ እድል ያመልጠን አይገባም። ገንዘብ የሚያክል ነገር ደጅ ቆሞ መወያየት ግፍ ነው። ሰርቼ ከሰው ቤታችን የሆንኩት ገንዘብ ስለሌለኝ ነው እና ፈጠን በይ ገንዘብን ወደ ቤታችን እንዲገባ ንገሪው አላት። ሚስትየውን በሀሳቡ ተስማምታ ገንዘብ ልትጠራ ስትል ልጅ እንዲህ አላት። እማዬ ገንዘብ ገብቶ አባዬ እንደለመደው ማታ ማታ ከሚደበድብሽ ፍቅር ገብቶ ሰላምሽ ብታገኝ አይሻልም አላት። አያችሁ ግን እሷን በልጁ ሀሳብ ደስታ ባልየውን ፍቅር ካልገባ ብላ ሞገተችው። በመጨረሻም ፍቅር እንዲገባ ወስነው ወደ ሽማግሌዎቹ ሄዱና ፍቅር የተባልከው ሰው ወደ ቤታችን ገባ ይሉታል። እነሱም ተከትሏቸው ይገባል። እንግዲህ ፍቅር ቤታቸው ውስጥ ሊገባ ነው። ፍቅር ካለ ሁሉ ነገሩ እንዳለ ነው ማለት ነው። ከገንዘብም ፍቅር ይበልጣል። በነገራችን ላይ በአሁኑ ሰዓት ያው ገንዘብ ነው በላጭ የሚያደረገው። ባልና ሚስቱም ዞር ዞር ብለው የተባልከው ሰው ወደ ቤታችን ግባ ይሉታል። ባልና ሚስቱም ዞር ዞር ብለው ሲያዩት 3ቱም ሰዎች ቤት ገብተው ቆመዋል። ባልየው ደንግጦ እኛ በቤታችን እንዲገባ ያልነው ፍቅርን እኮ ነው አለ። ከሽማግሌዎቹ አንዱ ዞር አለና ልክ ብለሃል፣ ነገር ግን ፍቅር ካለ ስኬት አለ፣ ፍቅር ካለ ገንዘብ አለ ብሎ መልስ መለሰለት ማለት ነው። እና ያው ለህፃን ልጅ የመረጠው አመራረጥ እውነተኛ ነው ማለት ነው። ምክንያቱም ገንዘብ ካለ ሁሉም እንዳለ ነው ማለት ነው። በድሮ ጊዜ ነው አንድ ስጋ ቆራጭ ስጋ እየቆረጠ ሳለ አይኑ ውስጥ አጥንት ይገባበትና በዛ ዘመን እንዴት አንድ ትልቅ ዶክተር ይቆጠር የነበረው ዶክተር ጋር ሄደ። ዶክተሩም አይኑ ውስጥ ያለው አጥንት አየውና ለክፉ የሚሰጥ አይደለም፣ ግን ሁሌ እኔ ጋር እየመጣ አይንህን መታጠብ አለብህ ይለዋል። ዶክተሩ ባለው ይስማማና በየቀኑ እየመጣ እያጠበው መኖር ጀመሩ። ይህ ስጋ ቆራጭ ሁሌ ሲመጣ በሚሸጠው ስጋ ይዞለት ይመጣ ነበር። በዚህ ሁኔታ ብዙ ጊዜ ከቆየ በኋላ አንድ ቀን የዶክተሩ ልጅ ይህንን ስጋ ቆራጭ መንገድ ላይ ያገኘዋል። ወዴት እየሄድክ ነው ብሎ ሲጠይቀው አባትህ ጋር አይኔን ላሳጥብ እየሄድኩ ነው ይለዋል። ይሄ የዶክተሩ ልጅም እስኪ አይን ውስጥ ያለውን አጥንት እኔ ለማውጣት ልሞክር ብሎ ሲያዩ አይኑ ውስጥ ያለው አጥንት በቀላሉ አወጣለትና በቃ ከዛሬ ጀምሮ አባቴ ጋር መሄድ አይጠበቅብህም ብሎ መልስ ሰጠው። ከዘወትሩ በተለየ የማይወደው ምግብ ይቀርብለታል ወደ ቤት ሲሄድ ያ ህፃን ልጅ ማለት ነው።
ሁሌ ስጋ የለመደው ልጅ በቁጣ መንፈስ ዛሬ ስጋ የለም እንዴ ብሎ አባቱን ሲጠይቀው እባክህ የዓይኑ ውስጥ አጥንት ያለበት ስጋ ቆራጭ ዛሬ አልመጣም ይለዋል። ያኔም ልጁ እሱማ አይመጣም እኮ ከዓይኑ ውስጥ ያለውን አጥንት አንተ የከበደህን መንገድ ላይ ወደ አንተ እየመጣ አገኘሁትና አወጣሁለት በማለት ሲነግረው አባትየውን በቁጣ እኔ መቼ ማውጣት ከበደኝ፣ ሁሌ ሲመጣ ስጋ ስለሚያመጣልኝ ነበር የተውኩት አለው። አያችሁ እንግዲህ ከዚህ ታሪክ ብዙ ነገር እንሰማለን። ሰዎችን እየረዳ አስመስሎ ያንን ስጋ ቆራጭ ረዳለሁ ብሎ ግን ለራሱ እየተጠቀመ ነው ያለው ማለት ነው። ምክንያቱም ያ ምስኪን ነው፣ ከዛሬ ከነገ ይሻለኛል እያለ እውነተኛ ታሪክ ነው እንግዲህ። ያ ደግሞ ስጋ እንዲያመጣለት ብሎ ቆይ ዛሬ ቆይ ነገ እያለ ሲያንገላትተው ቆይቷል። በመጨረሻ ግን ያው እውነት እንትን ብትልም ይሄ ህፃን ልጅ የራሱ የዶክተሩ ልጅ ያንን የሰውዬ የተገባበትን አጥንት ከዓይኑ ውስጥ አወጣለት ለራሱ ጥቅም። አንዳንድ ሰዎች እየረዱ አስመስለው በእኛ መጠቀም ይፈልጋሉ። አዎ እውነት ነው። አየህ ለራሳቸው ምቾት ሲሉ ያንተን ምንም የማይመስላቸው ብዙ ሰዎች አሉ። ከነሱ መራቅ ደግሞ ግዴታ ነው። እውነት ነው። ወላሂ አንዳንድ ሰዎች በጣም ከባድ ነው። ለራስ ጥቅም ሲባል የሰዎችን መጉዳት አላህ ሱብሃነሁ ወተዓላም አይፈቅድም። ለምን? እሱ በዛ በስጋ እየተጠቀመ ለጊዜው ነው፣ ለጊዜው ይጠቀማል፣ ግን መጨረሻው አያምርም። ምክንያቱም ያ ሰውዬም ልክ እንደዚህ እንደ ሰው የሆነ ችግር አጋጥሞት ልክ እሱን ደግሞ የሚጠቀምበት የሚመጣበት ቀን ሰው የዘራውን የሚያጭድበት ቀን ይመጣል ማለት ነው። ነገር ማሙሽ መጨረሻ እንጂ ጀምሮ አይደለም። ሁሌም እጅህን ልብ ላይ ያደርግና አላህ መንገዱ ላይ ሊያጸናናህ ትክክለኛውን መንገድ እንዲመራ። ለምን ወዳጄ ነገ ጅማሮ ማማሩ አይደለም ቁም ነገሩ፣ ይልቁንም መጨረሻውን ማማሩ መንገዱ ላይ ቀጥ ብሎ መድረሱ ላይ ነው። ሁሌም ልብህ እንዳይሸራሸር፣ ልብ እንዳይዝግ ተጠንቀቅ። ልብ ከወደቀ እንዴት እንደሚነሳ አያውቅም። ልብ ከመንገዱ እንዳይርቅ መመለሻው እንዳይጠፋህ በአላህ ተጠበቅ ወዳጄ። አላህ መንገድ መምራት ባንተ ብልሃት በችሎታው እንደሆነ እንዳታስብ። የአላህ ችሎታ የሱ ስጦታ ነው። እውነት ነው ወዳጄ። ተስፋ ሳትቆርጥ አያልም በልብህ ላይ ስጋት ልጭር ፈልጌ አይደለም። ነገር ግን አንድ ነገር ልናገርህ የፈለግኩት አንድ ነገር አለ። ወደ አላህ መንገድ ከመምራት በኋላ ጥመት አለ። ከመንገዱ የተመለሱት ሁሉ ወደ መንገዱ መመራታቸው በችሎታቸው እንደሆነ ያስቡ ስለነበር ነው። ስለዚህ በነፍሳቸው ተማመኑ። በመንገዱ ላይ መጽናናት፣ ጌታቸውን ከመጠየቅ ተብቃቁ። አላህ ከበጎች አላህ ያድርገን። እንዲህ ነበሩ ወዳጄ። በአላህ መንገድ ላይ ቀጥ ማለትን የሚብቃቃ ቢኖር ኖሮ ረሱሎች በተብቃቁ ነበር። ያለፈው የሚመጣውን ወንጀላቸውን ከመማሩ ጋር ሁሌ ጌታቸውን ልባቸውን በመንገዱ ላይ እንዲያጽናናቸው ይሉ ነበር። አላሁማ ያ ሙቀሊብ አልቀልብ ተብት ቀልቢ አለ ዲን። እንዲህ ነበሩ። እንዲህ ረሱል ታላቅ ሰው። አንተስ ወዳጄ ወንድሜ ፊትና አትዳፈር፣ ሸበሃ ውስጥ አትግባ። እውነት ነው። የአጡር ድንበር አትጠጋ፣ ድንበሩን የተጠጋ እንዳይወድቅ ይፈራልና። በአላህ መንገድ ላይ ጽናትን ለነፍስህ፣ ሰላምን ለልብህ፣ ደስታ ነው ፍቅር፣ ሰላም በአንተ ላይ ነው። እና ከዚህ ከእውነተኛ ታሪክ ብዙ እናወራለን። የመጀመሪያው ያው ባልና ሚስት እንግዲህ እውነተኛ ታሪክ ነው። በዛ በህፃን ላይ ከፍቅር ቤታቸው እየመጣ የሚያውቃው እንግዲህ ማንኛው እንደሚገባ አስቀድሞ ፍቅሩን ያስገብተዋል። ቀጣይ ደግሞ ያው አንዳንድ ሰዎች የራሳቸውን ጥቅም እያዩ ሰውን የሚጎዱ ብዙ አስተማሪ ነገር ማየት እንችላለን ማለት ነው ውዶችዬ።
እንግዲህ ቪዲዮ ደስ ካላችሁ ላይክ ሼር በማድረግ ቤተሰብ አድርጉኝ። ደስ ካላላችሁ ደግሞ ዲስላይክ አድርጉ። ባይ ባይ። እወዳችኋለሁ። መልካም ጊዜ